ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በሁለተኛ ክፍል የዝውውር አፕዴቶችን የምናነሳበትን ፕሮግራም ወደ እናንተ ጊዜና ሰዓቱን ጠብቀን ከተጨባጭ የመረጃ ምንጮች ያገኘናቸውን በአለፉት 24 ሰዓታት እስካሁን ድረስ ባለው የወጡ ተጨባጭ መረጃዎችን በዚህ ፕሮግራም የምናነሳ ነው የሚሆነው። በርካታ ጉዳዮች እንግዲህ በትናንትናው ዕለት በስፋት እየተዘገቡ ነው የሚገኙት፣ በስፋት እየተነሱ ነው የሚገኙት። ብዙ መወያያ አርዕስቶች የሚያስፈልጋቸው ጠለቅ ያሉ የዝውውር ሂደቶች እየተፈጠሩ ነው። በተለይ በእንግሊዝ ዝውውሮች እንግዲህ ባለፉት 24 ሰዓታት በስፋት እየተካሄዱ እንደሆነ መረጃዎች እየወጡ ነው የሚገኙት እና እነዚህን ጉዳይ በተመለከተ እስቲ የወጡትን መረጃዎች እንመልከት። እያንዳንዱ ትላልቅ ክለብ አሁን ላይ በዝውውር መስኮቱ ጠንካራ ሂደት እያሳለፉ ነው የሚገኙት። እያንዳንዱ ክለብ ማለት ይቻላል በ24 ሰዓት ውስጥ የተለያየ መልክ የተለያየ ሁኔታ ከመረጃም አኳያ እንግዲህ እየወጡ ያሉ መረጃዎች የተለያዩ ናቸው። እስቲ አንድ በአንድ የእያንዳንዱን ክለብ መረጃ በዚህ ፕሮግራም እንመለከታለን። ከናን ይልዲዝን የተመለከተ ትልቅ መረጃ ወጥቷል። በተጨማሪም ማንቸስተር ሲቲ ጠለቅ ያለ ስር ነቀል ለውጡን አሁንም ቀጥሏል። ሌላኛ አማካይ ለመሸጥ ለገበያ ማውጣቱን ተከትሎ በርካታ ክለቦች እየተረባረቡ ነው የሚገኙት። በተጨማሪም ኤንዞ ፈርናንዴዝም ጉዳይ መቋጫ እንዳልተበጀለት እና ቀጣይነት ያለው ጉዳይ እንዳለ ተነስቷል። በተጨማሪም ዋትኪንስን የተመለከተው የምሽቱን መረጃ ተመልክታችኋል። በአጠቃላይ ግን በርካታ መረጃዎች አሉ። እስቲ አንድ በአንድ መረጃዎችን እንመልከት። እናንተ ግን ይህንን ፕሮግራም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አዲስ ከሆናችሁ ከአገር ውጭ የምታደምጡ በሱፐር ታንክስ ሱፐር ስቲከር ድጋፍ አድርጉ። ፕሮግራማችንን አጠር አድርገን በዚህ ጉዳዮች ላይ የምንወያይ ይሆናል። የመጀመሪያው ክፍል እስቲ ማንቸስተር ሲቲን እንመልከት። አድማጮች ይህን ጉዳይ በተለይ የተቀናቃኝ ክለብ ደጋፊዎች ይህን ጉዳይ ማድመጥ አለባችሁ። በተጨማሪም የማንቸስተር ሲቲ ደጋፊዎች በተለይ በትኩረት ማድመጥ አለባችሁ። ሲቲ የለውጡን ሂደት የሽግግሩን ጊዜ አሁን ላይ ባላንሱን የጠበቀ ነው ወይ ብላችሁ ታስባላችሁ? ሽግግሩ በሲቲ ቤት ስር ነቀል ለውጡ ጠለቅ ያለ ጥልቅ የሆነ ጉዳይ ውስጥ የገባ አልመሰላችሁ? አሁን ባለው ተጨባጭ ሁኔታ ባለፈው ሳምንት ሁለት ትላልቅ ሚድፊልደሮችን በትላልቅ ዋጋ ሮድሪን በ60 ሚሊዮን ፓውንድ፣ ቲጃኒ ራይንደርስን በ52 ሚሊዮን ፓውንድ በአጠቃላይ ለሁለቱ ተጫዋቾች ማንቸስተር ሲቲ 112 ሚሊዮን ፓውንድ ገቢ አግኝቶ ሽያጩን አከናወነ። አሁን በቀጣይነት እንግዲህ የማቴዎ ኮቫቺች እድሜ አለ። በርናንዶ ሲልቫ ለቋል። ሮድሪ ለቋል። ፔፕ ጋርዲዮላን የሚያክል አሰልጣኝ ለቋል። አሁንም የአማካይ ጊዜ ሽግግሩን ቢያንስ ካለው ቴክኒካል አፕሮች አንጻር ኒኮ ጎንዛሌስ በቲም ውስጥ መቆየቱ እንደ ፖዘቲቭ ሊወሰድ ይችላል። ምክንያቱም አሁን የኮቫቺች በማንቸስተር ሲቲ ቤት መቆየት አስፈላጊነቱ ብዙም የእግር ኳሱ ቤተሰብ እያመነበት ያለ ጉዳይ አይመስልም። የበለጠ ግን አሁን ኒኮ ጎንዛሌዝን ሲቲ ለመሸጥ በቀጥታ ከኒውካስል ጋር ኦፊሻል ድርድሮች ተጀምረዋል። አድቫንስድ ስቴጅ አልደረሰም። የድርድሩ ሂደት በላቀ ደረጃ አልተቀመጠም። ግን ኒውካስል በፍጥነት እዚህ ዝውውር ላይ እስከ አርብ ዕለት ድረስ አክቲቭ ሆኖ የማይንቀሳቀስ ከሆነ በትላልቅ ክለቦች ሊነጠቅ የሚችልበት ቻንስ እንዳለ ዘገባው ላይ ተካቶ ኒኮ ጎንዛሌዝ ጋር በቀጥታ ማንቸስተር ሲቲ እና ኒውካስል ኦፊሻል ድርድሮችን በትናንትናው ዕለት ጀምረዋል። ዴቪድ ኦርኒስተን እንዳረጋገጠው ከሆነ ጎን ለጎን ማንቸስተር ሲቲ የአዩብ ባውዲን ዝውውር ለማጠናቀቅ በጣም ከጫፍ ደርሷል። በቀጣይ 48 ሰዓታት ለሜዲካል ማንቸስተር ይደርሳል እየተባለ ነው የሚገኘው።
በተመሳሳይ ሲቲ አዩብ ባውዲ ላይ ብቻ አይቆምም። ምክንያቱም ከለቀቃቸው ተጫዋቾች ኳሊቲ አንጻር የበለጠ ተጨማሪ ተጫዋቾችን በአማካይ ክፍል ላይ ማምጣቱ አይቀርም። አሁን እንደውም የሲቲን ሁኔታ ስንመለከት ገንዘቦችን በአስተማማኝ ሁኔታ ከፋይናንሻል ኢንስትሩመንት አንጻር በደንብ እያመቻቸ ያለ ይመስለኛል። ሮድሪን በጥሩ ዋጋ ያውም ባመጣበት ዋጋ ነው የሸጠው። ይህን ያክል ስኬት ይህን ያክል ከፍታ ካገኘበት በኋላ አትርፎ ማለት ይቻላል። ምክንያቱም ሮድሪ ያመጣው ስኬቶች ለሲቲ ትልቁ ትርፍ ስለሆነ አትርፎ ሸጧል። በተመሳሳይ ቲዛኒ ራይንደርስ ላይም 10 ሚሊዮን ፓውንድ አትርፎ ነው የሸጠው። አሁን ኒኮ ጎንዛሌዝን ለመሸጥ እየተዘጋጀ ነው የሚገኘው። እነዚህን ዝግጅቶችን ስንመለከት ግን በማንቸስተር ሲቲ በኩል ኤንዞ ፈርናንዴዝን ለማዘዋወር የሚደረገው ጥረት አሁንም በሲቲ በኩል ተጠናክሮ እንደቀጠለ መረጃዎች እያሳዩ ነው። ተጠናክሮ በደንብ እዚህ ጋር መመልከት ያለብን የኤንዞ ፈርናንዴዝ ጉዳይ በቼልሲ በኩል ዴድላይን ላይ ተቀምጦለት ቀነ ገደቡ ይጠናቀቅ እንጂ ዝውውሩ 100% አልተቋጨም፣ አልተዘጋም ፋይሉ። የኤንዞ ፈርናንዴዝ ጉዳይ አሁንም አየር ላይ ነው። አዩብ ባውዲ፣ ኤንዞ ፈርናንዴዝ፣ እንደገና ተጨማሪ አንድ አማካይ እንዳለ እየተነገረ ነው። አደም ዋርተን ላይ ማንቸስተር ሲቲ እንደ አዲስ ፍላጎቱን አጠንክሮ 80 ሚሊዮን ፓውንድ ለመክፈል በቀጣይ የመጨረሻ ሳምንት ይሄ ማለት ከሰኞ ጀምሮ ይሄ ሳምንት ካለቀ በኋላ በአዩብ ባውዲ ላይ የሚያከናውኑትን ሂደት ካጠናቀቁ በኋላ ኤንዞ ፈርናንዴዝ ላይ ያላቸውን አቋም ካሳወቁና ድርድሩን ከጀመሩ በኋላ በሶስተኛ ስቴፕ በሶስተኛ የተጫዋች ዝውውር አደም ዋርተንን ለማምጣት አስበዋል ማንቸስተር ሲቲ። ዘሳን በትናንትናው ዕለት ኤክስክሉሲቭ ኒውስ ብሎ ይሄን መረጃ ካወጣ በኋላ በዛሬው የጋዜጣ ህትመቱ ላይ ትልቁን ሽፋን ያገኘው የሮድሪ ቀጥተኛ ተተኪ ኤንዞ ፈርናንዴዝ እንደ ቡድን ማንቸስተር ሲቲ ያስፈልገዋል ስላሉ ኤንዞ ማሬስካ የሚያመጡት። ነገር ግን የሮድሪ ቀጥተኛ ተተኪ ለማድረግ አደም ዋርተን ላይ ማንቸስተር ሲቲዎች ማነጣጠራቸውን ዘሳን በጋዜጣው ላይ ይዘውቷል እና በቀጣይ እንግዲህ ከማንቸስተር ሲቲ ሊቀላቀል እንደሚችል ከተጠቆሙ የአማካይ ክፍል ተጫዋቾች መካከል አንዱ አደም ዋርተን ሆኗል። በተጨማሪም እንግዲህ የሳቪኒዮ ጉዳይ ወደ ቶትናም ከጊዜ ወደ ጊዜ እየተቃረበ መምጣቱን ተከትሎ ማንቸስተር ሲቲ በቀጣይ 14 ቀናት ከአራት ተጫዋች ጋር ድርድር ለማድረግ እንግዲህ ሰዓቱ፣ ጊዜው፣ ሁኔታው አመቺውን አብረን በጋራ እንመለከታለን። ግን ሳቪኒዮን ሸጠው ፔድሮ ኔቶን የማምጣታቸውንም ጉዳይ ያተኩራሉ ተብሎ ይጠበቃል። በሲቲ በኩል ያለው የለውጥ ሂደት እንግዲህ ሲቲ ያለፉት ያን ሁሉ ወራት በዝውውር መስኮቱ ላይ አክቲቪቲው ቀንሶ እንግዲህ አሁን ከዝውውር መስኮቱ ሊጠናቀቅ 13 ቀናት በቀሩበት ወቅት እንግዲህ ሲቲ የዝውውር ሂደቶችን ለማጠናቀቅ በእነዚህ ተጫዋቾች ላይ ያተኩራል። ግን ኒኮ ጎንዛሌዝ ማንቸስተር ሲቲ እንደሚለቅ የተረጋገጠ ይመስላል። አሁን ላይ በሚወጡ መረጃዎች ከሆነ በሲቲ በኩል ያለው መረጃ ይሄን ይመስላል። እስቲ በቀጥታ ወደ ኦሊ ዋትኪንስ ዝውውር እንሂድና ቪላ ኦሊ ዋትኪንስን ለመሸጥ አሁን ላይ ፍላጎት ማሳየቱን ተከትሎ አልሂላል 45 ሚሊዮን ዩሮ ኦፊሻሊ በቀጥታ ሙሉ ፓኬጁ ተቋራጦ የሚከፈል አይደለም፣ በቀጥታ የሚከፈል 45 ሚሊዮን ዩሮ አቅርበው የዋትኪንስን ጉዳይ አስቶን ቪላዎች ከተመለከቱ በኋላ ጥያቄውን በቀጥታ ውድቅ አድርገው የሚፈልጉ 60 ሚሊዮን ዩሮ እንደሆነ ለአልሂላል አሳውቀዋል። ትልቁ መረጃ ነው። ምክንያቱም እድሜው 30 ነው። የቀረበለት ኦፈር 45 ሚሊዮን ዩሮ ቀጥተኛ ክፍያ ነው። ሙሉ በአንዴ ዳምፕ የሚደረግ ቪላዎች ውድቅ አድርገው 60 ሚሊዮን ዩሮ ጠይቀዋል። እስቲ በቀጣይ ቀናት ይህንንም ጉዳይ የምንመለከት ነው የሚሆነው። በተጨማሪም አስቶን ቪላ ኦሊ ዋትኪንስን ለአልሂላል የሚሸጥ ከሆነ የዚህ ተጫዋች ተተኪ አድርጎ ለማምጣት ከቼልሲ ኒኮላስ ጃክሰን እያሰበ እንደሆነ ተነስቷል። በተመሳሳይ ናፖሊ ባለፉት 48 ሰዓታት ጋብሪኤል ጄሱስን ብቻ ሳይሆን ጆሹዋ ዝርኪዚን
ኒኮላስ ጃክሰንን ለማዘዋወር ከነዚህ ሁለት ተጫዋቾች አንዱን ከጋብሪኤል ጄሱስ ጋር ለማዘዋወር ማሰባቸውን ተከትሎ በዚህ ዝውውር ላይም ናፖሊ በንቃት እየተሳተፈ እንደሆነ ተገልጿል። ስለዚህ የኦሊ ዋትኪንስ ሽያጭ የኒኮላስ ጃክሰንን የዝውውር ሂደት ይወስናል በአብዛኛው እየተባለ ነው የሚገኘው። ይህም ጉዳይ አዲስ የዝውውር ትኩረት የሳበ የመጨረሻ ቀን ምናልባት ድራማ የምንመለከትባቸው የዝውውር ክስተቶች መካከል አንዱና ዋነኛው ይሆናል ተብሎ እየተጠበቀ ይገኛል። ሌላኛው መረጃ እንግዲህ እስቲ ወደ ቶትናም እንለፍና በቶትናም ዙሪያ ባለፉት 24-48 ሰዓታት የወጡት መረጃዎችን ደግሞ እንመልከት። ቶትናም እንግዲህ እንደምታውቁት በዚህ የዝውውር መስኮት አጀማመሩ በጣም እጅጉን አስገራሚ ነበር። ማቲያስ ፈርናንዴስ፣ ሳንድሮ ቶናሊ፣ ቫንሄካን፣ ሴኔሲን፣ ሮበርሰንን በማስፈረም እንግዲህ ቡድኑን በአግባቡ አጠናቋል። አሁን በመጨረሻ ቶትናም እየሰራ የሚገኘው ኮርሊ ጋክፖንና በተመሳሳይ ሳቪኒዮን ከማንቸስተር ሲቲ ለማምጣት በጣም እየሰራ ነው የሚገኘው። ሁለቱንም ተጫዋቾች ማምጣት ነው የሚፈልገው። የሁለቱንም ተጫዋቾች ዝውውር ማጠናቀቅ ነው የሚፈልገው። ይህንን ተከትሎ ቶትናሞች አሁን ላይ ሁለቱን ተጫዋቾች የሚያገኙ ከሆነ ሪቻርልሰንን ወይ ለሳውዲ ፕሮ ሊግ ካልሆነ ለቀድሞ ክለቡ ኤቨርተን እንደሚሸጡ ከወዲሁ አሳውቀዋል ይላል። ስለዚህ ተጫራች ክለቦች የበለጠ ወደዚህ ተጫዋች እንዲመጡ በይፋ ቶትናም አቋሙን ገልጿል ማለት ነው። በተመሳሳይ ቶትናም ዋና ግብ ጠባቂ ቪካሪዮ በትናንትናው ዕለት በይፋ ጁቬን ተቀላቅሏል። በውሰት የቋሚነት ውል የተካተተበትን ዝውውር አጠናቋል። ቶትናም እንግዲህ ግብ ጠባቂውን መሸኘቱን ተከትሎ የሁለተኛ ግብ ጠባቂው በሮቤርቶ ዲዘርቢ እጅጉን መወደዱን ተከትሎ አሁን ላይ ለሁለተኛው ግብ ጠባቂ 100% እድል ለመስጠት ወስነዋል ማለት ነው። በቶትናም በኩል ደግሞ ያለው መረጃ ይሄን ይመስላል። ቼልሲ ምናልባት ኤንዞ ፈርናንዴዝን የሚለቅ ከሆነ ሌሎች ዝውውሮች ላይ በንቃት ይሳተፋል የሚለው ጉዳይ አሁንም በሩመርስ መልኩ ይነሳል። ነገር ግን የዙቢመንዲና የአሌክስ ስኮት ስም አሁንም በቼልሲ ራደር ውስጥ እንዳለ ሩመርሶች ይወጣሉ። እስቲ በቀጣይ ቀናት የምንመለከተው ነው የሚሆነው። በሌላ በኩል የማንቸስተር ዩናይትድ እና የብሩኖ ፈርናንዴዝ የኮንትራት ድርድር ተጫዋቹ የቦነስ ክፍያ የሌለው ወደ 400,000 ፓውንድ ብቻ ማለት ተያያዥ የሆኑ የቦነስ ስትራክቸሮች ከስኬት ጋር እንጂ ከተጫዋቹ የግል ብቃት ጋር ያልተያዘ ኮንትራት ቀርቦለት ብሩኖ ፈርናንዴዝ እና ተወካዮቹ ውድቅ አድርገው የሌሎች ክለቦችን ጥያቄ ሪቪው ሳያደርጉ እንዳልቀረ እንግዲህ አዳዲስ ሩመርሶች እየወጡ ነው። እስቲ የብሩኖ ፈርናንዴዝን ጉዳይ በቀጣይ 24-48 ሰዓታት የተጨባጭ መረጃ ምንጮችን ዘገባ መመልከት አለብን። ማንቸስተር ዩናይትድ እና ብሩኖ ፈርናንዴዝ የተስማሙ አይመስልም አሁን ላይ እንደሚወጣው መረጃ ከሆነ ይህን ጉዳይ መመልከት ያለብን ይመስለኛል። እንግዲህ በትናንትናው ዕለት ከነበረው ዘገባ አንጻር ዛሬ ላይ በእጅጉ ተቀይረዋል። እስቲ መረጃውን ተመልክተን በቀጣይ 24 ሰዓታት አንድ እውነታ ላይ እንደርሳለን ብለን እናስባለን። አንድ እውነታ ይወጣል ተብሎ ይጠበቃል። ግን አሁን ላይ እንደሚወጡ መረጃዎች ከሆነ ግን ለማንቸስተር ዩናይትድ ደጋፊ ፖዚቲቭ የሆነ መረጃ እየወጣ አይደለም። ያው የመረጃ ምንጮችን የበለጠ ማረጋገጥ ስለሚያስፈልግ በጉዳዩ ላይ የወጡ ዘገባዎችን በቀጥታ ወስዶ እውነት ነው ብሎ ተቀብሎ የእግር ኳሱን ቤተሰብ ማደናገር አያስፈልግም። ተጨባጩ መረጃ መጠባበቅ ያስፈልጋል ከትላልቅ የመረጃ ምንጮች ወይም ለማንቸስተር ዩናይትድ ቅርበት ያላቸው በርካታ ዘጋቢዎች ስላሉ በእነሱ በኩል የሚዘገበውን ዘገባ መመልከትና ሪቪው ማድረግ ያስፈልጋል። ሌላኛው መረጃ ግን ከናን ይልዲዝን የተመለከተው አትሌቲክስ ያረጋገጠው የ100 ሚሊዮን ዩሮ አርሴናል ፕራይስ ታግ ያወጣለት ቱርካዊውን ተጫዋች የተመለከተ ይሆናል። የይልዲዝ ጉዳይ ለአርሴናል ደጋፊዎች አዲስ ስም አይደለም፣ በአርሴናል ቤትም አዲስ ስም አይደለም።
ይልዲዝ አርሴናል በዚህ የዝውውር መስኮት የተጀመረ አይደለም፣ በጥር የዝውውር መስኮት የተጀመረ አይደለም። ባለፈው ሳመር የተጀመረ ጉዳይ ነው። አሁንም ድረስ ከናን ይልዲዝ በሚካኤል አርቴታ ዘንድ በጣም እጅጉን ሃይ ሬትድ ተደርጎ በጣም የሚፈለግ በጣም የሚወደድ በተለይ የተጫዋቹን ቨርሲታሊቲ እንደምታውቁት አርቴታ በአንድ ቦታ ላይ ያልተገደበ ተጫዋችን አብዝቶ እንደሚወድ ታውቃላችሁ። አብዝቶ ስላችሁ በጣም አብዝቶ ነው የሚወደው። ቨርሳታይል የሆነ ተጫዋች የቡድን አማራጭንና ጥልቀትን ያሳድጋል ብሎ ስለሚያምን በአስፈላጊው ሰዓት ለመብቴ ቅርብ የሆኑ ተጫዋቾች ስለሚሆኑ የበለጠ ተመራጭ ናቸው ብሎ ስለሚያምኑ አሁን ላይ ክለቦችም በአብዛኛው ደግሞ አርሴናል በአንድ ቦታ ላይ ያልተገደበ ተጫዋች በመፈለግ ይታወቃል። ይልዲዝ አሁን ላይ ለአርሴናል የመጨረሻ የክንፍ ተጫዋች ኦፕሽን መሆኑን በግራ ክንፍ በኩል አትሌቲክስ በትናንትናው ዕለት ባወጣው የዲል ሺት ዘገባ የሁሉንም ክለቦችን የተመለከተ ሰፊው ትንተና ላይ ይሄን ጉዳይ አብራርተዋል። የሁሊያን አልቫሬዝን ጉዳይ አርሴናል አሁንም በቅርበት እየተመለከተ ቢሆንም ግን አርሴናል የመጨረሻ ዋስትና ወስዶ ሁሊያን አልቫሬዝ ላይ ምንም አይነት ቆይታ ማድረግ አይፈልግም። ግን በጉዳዩ ላይ የሚለወጡ ነገሮች ካሉ ከአትሌቲኮ በኩል ሳይሆን ከተጫዋቹ በኩል፣ ምክንያቱም ከአትሌቲኮ በኩል ያለው አቋም ሁሌም ቁርጠኛ እንደሆነ የሚታወቀው ለፉትቦል ክለብ ባርሴሎና እና ለሪያል ማድሪድ አይሸጥም። በቃ ይሄ ጉዳይ ተረጋግጧል። ተውት አልቫሬዝ ወደ ባርሳ የሚለው ጉዳይ አዲስ ጉዳይ በዝውውር በየቀኑ መፈጠሩ ስለማይቀር አዳዲስ ጉዳዮች ይወጣሉ እንጂ ትናንትና ለምሳሌ ተመልክታችኋል። ዲየጎ ሲሞኒ ከላሊጋ ጨዋታ ቀደም ብሎ ወደ ፕሬስ ኮንፈረንስ መጣ። ገና ፕሬስ ኮንፈረንሱ እንደጀመረ የጋዜጠኞች የመጀመሪያ ጥያቄ የነበረው ሁሊያን አልቫሬዝ የት ነው ያለው? ማለት እንዴት ነው የሚሆነው ብለው ጠየቁት። የኔ ሳይሆን የሲኢኦም አቋም፣ እኔም የክለቡን አቋም ስለማስተላለፍ ሁሊያን አልቫሬዝ ለባርሳ አይሸጥም አለ። በቃ የክለቡ አቋም ነው አለ። በግልጽ ነው የገለጸው። አሁን አርሴናል የተጫዋቹ አጥብቆ ፈላጊ ነው፣ ታውቃላችሁ። ይሄ ጉዳይ ምንም አዲስ ጉዳይ አይደለም። ግን ሊቀየር የሚችለው አቋም ወይም ፍላጎት ወይም የሆነ ለየት ያለው ጉዳይ ለአርሴናል ለመፈረም ተጫዋቹ ፍላጎት ካሳየ ወይም ከባርሳ ውጭ የመጫወት ፍላጎትን ካሳየ አርሴናል ነው የሚፈርም። ምክንያቱም ተጫዋቹን በዚህን ሰዓት አጥብቆ እየፈለገ የሚገኘው በቀጥታም እየተደራደረ የሚገኘው በተጫዋቹ ላይ ያለውን አቋም በግልጽም አስቀምጦ ከአትሌቲኮ ማድሪድ ጋር ተጨባጩን እውነታ ላይ ከክፍያ ስርዓት አንስቶ ሁሉንም ቅድመ ሁኔታ ያወቀው ክለብ አርሴናል ነው። ባርሳ በተመሳሳይ ያውቃል። ግን የባርሳ ጉዳይ ምንድን ነው? የአትሌቲኮ ማድሪድ የሽያጭ ፍላጎት ለተቀናቃኝ ክለብ አልሸጥም፣ ተጫዋችን ያለ አግባብ አሳምጿል በሚል ባርሳ ላይ እስከ ፊፋ ድረስ ክስ ለመሄድ ያሰቡት አትሌቲኮ ማድሪዶች በዋናው ስራ አስፈጻሚ በጭራሽ እንደማይሸጥ ደግሞ ዲየጎ ሲሞኒ አሁን ወጥቶ ለአራተኛ ጊዜ መጀመሪያ የክለቡ ባለቤቶች፣ ከዛን የክለቡ ስራ አስፈጻሚ ቫይስ ፕሬዚዳንት የሆኑት፣ ከዛን የክለቡ ፕሬዚዳንት፣ አሁን ሲኢኦ እየወጡ የሁሊያን አልቫሬዝ ጉዳይ ያከተመ ጉዳይ እንደሆነ እየገለጹ ነው። ስለዚህ አርሴናል እድል አለው ማለት ነው። ይሄ እድል የሚኖረው ተጫዋቹ ከባርሳ ውጪ የመዘዋወርን ሀሳብ ከያዘ ወደ አርሴናል ይመጣል ማለት ነው። ስለዚህ አርሴናል በዚህ ተጫዋች ላይ በንቃት አለ፣ ግን በጣም ፕሮባቢሊቲው ጠባብ እንደሆነ ነው አትሌቲክስ የዘገበው። ይልዲዝ ላይ ግን ፕሮባቢሊቲው ለአርሴናል ከፍ ሳይል እንዳልቀረ እየተዘገበ ነው። ዋነኛው ምክንያት ምን መሰላችሁ? በዚህ ተጫዋች ቦታ ከ15 ቀን ነው 20 ቀን በፊት አንድ ፕሮግራም ሰርቼ ነበር። የቪኒ ዝውውር መቋጫ እንደተገኘለት፣ በማድሪድ ቤት ኮንትራት እንደፈረመ፣ የይልዲዝን ጉዳይ በተመለከተ አንድ ጉዳይ ነግሬያችሁ ነበር። የቦስኒያው የክንፍ ተጫዋች የፈረመው በይልዲዝ ቦታ ነው። ጁቬ ትክክለኛውን የውል ማፍረሻ ክፍያ ካገኘ
መሸጡ አይቀርም። ጁቬዎች ከ100 ሚሊዮን ዩሮ በላይ ይጠይቃሉ። አርሴናል ግን የመጨረሻው ፕራይስ ታግ ያስቀመጠው 100 ሚሊዮን ዩሮ ወይም 84 ሚሊዮን ፓውንድ ነው። አርሴናል ለመክፈል ያሰበው በራሱ ሬት ያደረገው የገንዘብ መጠን ማለት ነው። በቀጥታ አርሴናል ጁቬ የሚፈልገውን ሪሊስ ክሎዝ ትሪግ ያደርጋል። አሁን ሪሊስ ክሎዙ አክቲቭ ሳይሆን ለመደራደሪያነት የሚጠሩት ዋጋ። ሪሊስ ክሎዙን ግን አርሴናል የተወሰነ ጊዜ ቢጠብቅ ጃንዋሪ ላይ ሪሊስ ክሎዙ አክቲቭ ይሆናል። ነገር ግን 115 ሚሊዮን ዩሮ 100 ሚሊዮን ፓውንድ ማለት ጃንዋሪ ላይ ይሄ የፊታችን የፈረንጆቹ አዲሱ ዓመት ላይ ተጫዋቹ ኮንትራቱን የፈረመበት አንድ ሲዝን ይሞላል። እንደምታውቁት ይልዲዝ ኮንትራት የፈረመው ባለፈው የፈረንጆች አዲሱ ዓመት ላይ ነው። በአመቱ የተጫዋቹ ሪሊስ ክሎዝ አክቲቭ ይሆናል 115 ሚሊዮን ዩሮ። ያንን ፊክስድ ያደረገ ማንኛውም ክለብ ያስፈርመዋል ማለት ነው። ግን አርሴናል አሁን ተስፋ አድርጓል በ100 ሚሊዮን ዩሮ እንደሚያገኝ። ስለዚህ አርሴናሎች ትልቁ ትኩረታቸው በመጨረሻ 13-14 ቀናት ውስጥ ከናን ይልዲዝን በግራ ክንፍ በኩል ማምጣት ነው። የበለጠ ለአርሴናል እድሉን ሰፊ ያደረገው እንግዲህ ኤዝሪ ኮንሳ ቪላዎችን ሳይጠይቅ እንዳልቀረ ሩመርስ እየወጣ ነው። ማለት ከአርሴናል ጋር እንዲደራደሩ የዋጋ ማስተካከያ እንዲያደርጉ ተጫዋቹ ወደ አርሴናል መዘዋወር እንደሚፈልግ ለቪላ ኃላፊዎች ሳያሳውቅ እንዳልቀረ አመሻሽ ላይ ከ7 ሰዓት እስከ 8 ሰዓት በኋላ ዴሊ ሜል ላይ ይሄን ሩመርስ በተደጋጋሚ ተመልክቻለሁ። ሁለት መረጃ ላይ አንዱ የአርዋን ቢሳካ ዝውውር መጠናቀቁን ከዌስትሃም ጋር መስማማታቸውን የሚገልጽ ዘገባ በወጣበት፣ ሁለተኛው ደግሞ የዋትኪንስ ኦፈር ውድቅ መሆኑን ዴቪድ ኦርኒስተን ከዘገበ በኋላ ሌሎቹ የዴሊ ሜል ሪፖርተሮች ለትንተና በመረጡት አንቀጽ ላይም ይሄን ዘገባ አካተዋል። ቪላ የመጨረሻ ቀናትን በተከላካይ ፊርማ ሊወጠር ይችላል። በተለይ ኤዝሪ ኮንሳ ትራንስፈር ሪኩዌስት የቪላን ኃላፊዎች ጠይቋል ይላል ወደ አርሴናል ለመዘዋወር። ይሄ ደግሞ ከዋጋ መስተካከል ጋር በቀጥታ ተያያዥ ሊሆን እንደሚችል እዛ ጋር ተያይዞ ተነስቷል። ምክንያቱም አርሴናል ለተጫዋቹ ያወጣው ተመን 38 ሚሊዮን ፓውንድ 40 ሚሊዮን ፓውንድ ነው። ቪላ የሚጠይቀው 60 ሚሊዮን ፓውንድ ነው። በእንዲህ አይነት ዝውውር ደግሞ 20 ሚሊዮን ፓውንድ በጣም ሰፊ ጋፕ ነው። ስለዚህ ሁለቱን የሚያስማማው ግራውንድ ክፍያ 50 ሚሊዮን ፓውንድ አካባቢ ነው። ስለዚህ ያን ክፍያ እንዲከፍል አርሴናል ፍቃደኛ ይሆናል ወይስ ከዛም ዋጋ እንዲቀንሱለት ይፈልጋል? አብረን በጋራ የምንመለከተው። ግን አሁን እንደሚወጡ መረጃዎች ከሆነ አርሴናል ከፊት መስመር ተጫዋች የበለጠ የኋላ መስመር ተከላካይ ግን የሚያስፈርም ይመስላል። በንቃትም እየተሳተፈም መረጃዎችም እየወጡ የሚገኙት በአጠቃላይ የተከላካይ ክፍሉን የማጠናከር ጉዳይን በጥልቀት እየሰራ እንደሆነ ነው እየተጠቆመ የሚገኙ ጉዳዮች። ግን በ24 ሰዓት በሰዓታት ልዩነት በዝውውር ይቀየራል። እስካሁን ድረስ ይህም መረጃ ወደ እናንተ ተደራሽ እስከምናደርግበት ድረስ የወጡ አፕዴቶች እነዚህን ይመስላሉ። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቻናላችንን ተቀላቀሉ። በየቀኑ የዝውውር አፕዴት እስከሚዘጋ ድረስ ይዘንላችሁ እንመጣለን። በአዲሱ ዓመት በአዲሱ የፕሪሚየር ሊግ 2026/27 ደግሞ ድረ ጨዋታና ቅድመ ጨዋታ ነጥቦች ላይ እንደ ወትሮ ሰፋ አድርገን የምንወያይ ይሆናል። እስቲ እናንተ ለማንኛውም የቻናላችንን ተደራሽነት በሁሉም መንገድ ከፍ አድርጉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፋችሁ አይለየን እንላለን። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።